ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሁለተኛውን የኢትዮጵያ ዲጂታል ክፍያ ጉባኤ በዛሬው ዕለት በይፋ አስጀመሩ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ የምርጫ ድምጽ የሚሰጥበት ቀን ግንቦት 24 2018 ዓ.ም እንደሆነ አስታወቀ። ሩዋንዳ የሰላም ስምምነቱን አፍርሳለች በማለት የኮንጎ ፕሬዝዳንት ፌሊክስ ቺሴኬዲ ወቀሳ አቀረቡ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐሳብ ሚዲያ ወዳጆች እንደምንውላችኋል። ይህ ከሐሳብ ሚዲያ የሚተላለፍላችሁ ዜናችን ነው። ከዜናዎቹ ጋር አብሬያችሁ ቆይታ የማደርገው ቴዎድሮስ ብርሃኑ ነኝ። አብራችሁን ቆዩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሁለተኛውን የኢትዮጵያ ዲጂታል ክፍያ ጉባኤ በዛሬው ዕለት በይፋ አስጀምረዋል። ምክትል ጠቅላይ ሚኒስትሩ ይህንኑ አስመልክቶ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዲጂታል ኢትዮጵያ 2025 ስትራቴጂን በውጤታማነት መተግበራችን ለዜጎች ፈጣን፣ ቀልጣፋና ወጪ ቆጣቢ አገልግሎቶችን ተደራሽ ከማድረግ ባሻገር የዕለት ከዕለት የኑሮ እንቅስቃሴን እያቀለለ ይገኛል ብለዋል። በተጨማሪም የኤሌክትሮኒክና የዲጂታል ግብይት ስርዓትን ተመራጭ የክፍያ መንገድ እንዲሆን ማስቻሉን ገልጿል። ይህም የህዝብን ኑሮና የመንግስትን አገልግሎት ከምርጫም በላይ ብልጫ ያለው እንዲሆን እንደሚያስችል ነው የጠቆሙት። ባለፉት 5 ዓመታት በተዘጋጀው የዲጂታል ክፍያ ስርዓት ውስጥ በየዓመቱ ከ18.5 ትሪሊየን ብር በላይ የገንዘብ ዝውውር እየተከናወነ ይገኛልን ብለዋል ምክትል ጠቅላይ ሚኒስትሩ። ይህንን ስኬት በላቀ መልኩ በማስቀጠል ሁሉን አቀፍ ብልጽግናን የማሳካት ግብ የያዘውን የዲጂታል ኢትዮጵያ 2030 ስትራቴጂን በቅርቡ በሚኒስትሮች ምክር ቤት መጽደቁንም አስታውሷል። ስትራቴጂው ዲጂታል መሰረተ ልማትን የማጠናከር ተደራሽነትን ብቻ ሳይሆን አጠቃቀምን ለማስፋት ክህሎትን የመገንባትና ችግር ፈቺ ፈጠራን የማበረታታት ዓላማ ያለው በመሆኑ ለስኬታማነቱ ሁሉም ሚናውን ሊወጣ እንደሚገባ አሳስበዋል። ከዲጂታል ተደራሽነት ወደ ጋራ ብልጽግና የጀመርነውን ጉዞ ለማሳካት የመደመር መንግስት በመፍጠንና በእምርታ መርህ እንደሚተጋ አረጋግጣለሁ ሲሉም ተናግረዋል። በመክፈቻው ላይ የተገኙት የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በበኩላቸው በቀጣይ 5 ዓመታት የኢትዮጵያን ዲጂታል ኢኮኖሚ ሊመራ የሚችል ስትራቴጂ ተቀርጾ እየተሰራ ነው ብለዋል። የዲጂታል ትራንስፎርሜሽን ስራ በኢትዮጵያ እንደ ሌሎች ታዳጊ ሀገራት ሰፊ ስራ እየተሰራበት ነው ያሉት የባንኩ ገዢ የዲጂታል ፋይናንስ ምህዳር ሰፊ መሰረት የያዘ መሆኑን ጠቅሰው የተመዘገበው ውጤት በቅንጅት በመስራት የመጣ መሆኑንም አስረድተዋል። በቀጣይም ጠንክረን በመስራት በጾታ በገጠርና በከተማ ያለውን የተጠቃሚነት ልዩነት ማሻሻል ይገባል ብለዋል። ኢትዮጵያ አንደኛውን የዲጂታል ትራንስፎርሜሽን አጠናቃ ሁለተኛውን መጀመሯንም ገልጸው የቀደሙ ልምዶች ቀጣዩን ምዕራፍ አጠናክሮ ለማስቀጠል የሚያስችሉ ናቸውም ሲሉ አስገንዝበዋል። ከዚህ ዓመት ጀምሮ የሚተገበረው የ5 ዓመት ስትራቴጂው ለኢኮኖሚ አፋጣኝና አካታች ጉልበት ይሆናል ነው ያሉት። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የጊዜ ሰሌዳን ይፋ አደረገ። በዚህ መሰረት የምርጫ ድምጽ የሚሰጥበት ቀን ግንቦት 24 2018 ዓ.ም እንደሆነ ያወጣው የጊዜ ሰሌዳ ያመለክታል። ቦርዱ እስካሁን ስለሰራቸው የቅድመ ምርጫ ስራዎች በተመለከተና በተያያዥ ጉዳዮች ዙሪያ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በ2018 ዓ.ም ለሚከናወነው 7ኛው ጠቅላላ ምርጫ የተለያዩ የቅድመ ምርጫ ተግባራትን በማከናወን ላይ መሆናቸውን አስታውቋል። በቦርዱ የጸደቀ የ7ኛው ሀገራዊ ምርጫ የጊዜ ሰሌዳ ይፋ የተደረገም ሲሆን በዚህም መሰረት የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 ዓ.ም ይካሄዳል ተብሏል። የምረጡኝ ቅስቀሳ ወይም የምርጫ ዘመቻ ከጥር 1 እስከ ግንቦት 19 2018 ዓ.ም የሚካሄድ ሲሆን የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 2018 ዓ.ም እንደሚከናወን በጊዜ ሰሌዳው ላይ ተመላክቷል። ሆኖም የመራጮች ምዝገባን ራስን በራስ መመዝገብ ከጥር 15 ጀምሮ እስከ መጋቢት 7 ድረስ ማድረግ እንደሚቻልም ተገልጿል። የ7ኛው ሀገራዊ ምርጫ የድምጽ መስጫ ቀን ግንቦት 24 2018 ዓ.ም እንደሆነ ይፋ የተደረገም ሲሆን ይፋዊ የምርጫ ውጤት መግለጫ ቀን ደግሞ ሰኔ 4 2018 ዓ.ም መሆኑን ቦርዱ ይፋ አድርጓል። ሀገር አቀፍ የፖሊዮ ክትባት ዘመቻ ከመጪው ታህሳስ 3 እስከ 6 እንደሚካሄድ ተገለጸ። የክትባት ዘመቻው ከ25 ሚሊዮን በላይ ህጻናትን ተደራሽ እንደሚያደርግ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። ኢንስቲትዩቱ ከጤና ሚኒስቴርና ከአገር አካላት ጋር በመተባበር ሀገር አቀፍ የተቀናጀ የፖሊዮ ክትባት ዘመቻ ንቅናቄ መድረክ አካሂዷል። የንቅናቄ መድረኩ ዋና ዓላማም አሁናዊ የፖሊዮ ስርጭት እንደ ሀገር ምን እንደሚመስል ግንዛቤ ለመፍጠር ከታህሳስ 3 እስከ 6 2018 ዓ.ም ለሚሰጠው ሀገር አቀፍ
የተቀናጀ የፖሊዮ ክትባት ዘመቻ የሚከናወኑ ተግባራት ላይ የባለድርሻ አካላትን ሚና ለማሳወቅ እንዲሁም ከዚህ ክትባት ዘመቻ ጋር ተቀናጅተው ስለሚሰጡ አገልግሎቶች የጋራ መግባባት ላይ ለመድረስ መሆኑን የኢንስቲትዩቱ የፖሊዮ የተግባቦት ባለሙያ አቶ ግርማ ኃይለማርያም አብራርተዋል። በኢንስቲትዩቱ የፖሊዮና ሌሎች ወረርሽኞችን ክትትልና ድጋፍ ባለሙያ የሆኑት አቶ እንዳለ ዘመነ በበኩላቸው የፖሊዮ ስርጭትን በተመለከተ ባለፉት 12 ወራት ውስጥ 41 የሚሆኑ ህጻናት በፖሊዮ በሽታ የተጠቁ መሆናቸውን ጠቁመው ስርጭቱን ለመግታትና ፖሊዮን ጨርሶ ለማጥፋት ከታህሳስ 3 እስከ 6 ዓመተ ምህረት እድሜያቸው ከ5 ዓመት በታች ለሆኑ ከ25 ሚሊዮን በላይ ለሚሆኑ ህጻናት ክትባቱን ለመስጠት የዝግጅት ተግባራት መጠናቀቃቸውን ገልጸዋል። በዚህ ሀገር አቀፍ የተቀናጀ የፖሊዮ ክትባት ዘመቻ ክትባቱ በሁሉም ቀበሌዎች ቤት ለቤት በሚደረግ ጉብኝት በጤና ባለሙያዎች የሚሰጥ መሆኑንና ህጻናቱ ከዚህ በፊት የፖሊዮ ክትባት ቢከተቡም ባይከተቡም በዚህ ዘመቻ የሚከተቡ ስለመሆኑ እንዲሁም በመደበኛው የክትባት መርሃ ግብር ምንም ክትባት ያልወሰዱ ወይም ጀምረው ያቋረጡ ህጻናት የመለየትና ወደ ጤና ተቋማት የመላክ ስራን አስመልክቶ ሰፊ ውይይት መደረጉንና በቀጣይ ለህብረተሰቡ መድረስ ስለሚገባቸው ቁልፍ መልእክቶችና ተግባራት ላይ ሁሉም የየራሱን ድርሻ በመውሰድ ወደ ስራ መግባት እንዳለበትም ተገልጿል። የኢንፎርሜሽን መረብ ደህንነት አስተዳደር ለፋይዳ ዲጂታል መታወቂያ ደህንነት አገልግሎት የሚውል የሩት ሰርቲፊኬት ባለስልጣን አገልግሎት በይፋ አስጀመረ። ከጥቂት ወራት በፊት ለኤሌክትሮኒክ ፓስፖርት ደህንነት አገልግሎት የሚሰጥ ዲጂታል ሰርቲፊኬት ለማምረት የሚውለውን የሩት ሰርቲፊኬት ባለስልጣን አገልግሎት መጀመሩ የሚታወስ ሲሆን በዛሬው ዕለትም በተመሳሳይ ሁኔታ ለፋይዳ ዲጂታል መታወቂያ ደህንነት የሚውለውን አገልግሎት አስጀምሯል። በመርሃ ግብሩ ላይ የተገኙት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ እንደገለጹት ኢትዮጵያ የዲጂታል 2025 ስትራቴጂን በማገባደድ ዲጂታል ኢትዮጵያ 2030 ስትራቴጂን ጀምራለች ብለዋል። ይህም የህዝብ አገልግሎቶች የፋይናንስ ተሳትፎና የኢኮኖሚ እንቅስቃሴዎች በታመኑ ዲጂታል ስርዓቶች የሚከናወኑበትን እድል የሚፈጥር መሆኑን ጠቅሰዋል። በመሆኑም ይህንን ራዕይ እውን ለማድረግ ከሚያስችሉት ዋና ዋና ስርዓቶች አንዱ ደህንነቱ የተጠበቀ የዲጂታል መታወቂያ መሆኑን ተናግረዋል። የፋይዳ ዲጂታል መታወቂያ ስርዓቱ አስተማማኝ፣ ደህንነቱ የተጠበቀና ከጥቃት የተጠበቀ መሆኑን ለማረጋገጥ የሚውሉ የዲጂታል ሰርቲፊኬቶችን ለማምረት የሚውል የሩት ሰርቲፊኬት ባለስልጣን አገልግሎት በይፋ መጀመሩን ነው ወይዘሮ ትዕግስት ሐሚድ የገለጹት። ይህም የሀገራችንን ዲጂታል ምህዳር ተአማኒነት ለማጠናከርና የዜጎችን የዕለት ተዕለት ህይወት የሚደግፉ ዲጂታል አገልግሎቶችን አስተማማኝ መሰረት ለመገንባት ወሳኝ የሆነ ምዕራፍ ነው ሲሉም ዳይሬክተሯ ተናግረዋል። በዚሁ መርሃ ግብር ላይ የተገኙት የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር አቶ ዮዳይ አርአያ ስላሴ እንዳሉት ለፋይዳ መታወቂያ ደህንነት የሚውል ዲጂታል ሰርቲፊኬት አገልግሎት መጀመሩ ኢትዮጵያ ለእያንዳንዱ ዜጋ ደህንነቱ የተጠበቀ እምነት የሚጣልበትና ሁሉን አቀፍ ዲጂታል አገልግሎቶችን ለመስጠት ያላትን ቁርጠኝነት የሚያጠናክር መሆኑን ገልጿል። በዚህም አገልግሎት በፋይዳ ፕሮግራም ስር ለዜጎች የሚሰጠው እያንዳንዱ ዲጂታል መታወቂያ ትክክለኛ፣ ሊረጋገጥ የሚችልና ህጋዊ ተቀባይነት ያለው እንዲሆን የሚያስችል መሆኑን አቶ ዮዳይ ገልጸዋል። ሁሉንም የአሰራር ሂደቶች በአንድ ስርዓት ያቀፈ አዲስ ቴክኖሎጂ በአዲስ አበባ ኢንዱስትሪ ልማት ቢሮ በዛሬው ዕለት ይፋ መደረጉ ተሰምቷል። በአምራች ኢንዱስትሪው ዘርፍ የተቀናጀ አገልግሎት ለማሳለጥ የሚያስችለውን አዲሱን ቴክኖሎጂ ለቢሮ ያበለጸገው የአዲስ አበባ ከተማ የኢኖቬሽንና ቴክኖሎጂ ልማት ቢሮ መሆኑ ተገልጿል። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ዣንጥራር አባይ እንደተናገሩት በዚህ ወቅት ከተማ አስተዳደሩ ፍትሐዊ አገልግሎት ለመስጠት ዲጂታል ስርዓቶችን በመዘርጋት ላይ ይገኛል። አዲሱ ቴክኖሎጂ በኢንዱስትሪ ዘርፍ ከዚህ በፊት የነበሩ ማነቆዎችን የሚፈታና ዘርፉን የሚያነቃቃ መሆኑንም ገልጸዋል። ይህ አዲስ ቴክኖሎጂ በመዲናዋ የሚገኙ ኢንዱስትሪዎችን ብዛት፣ የሚያመርቷቸው ምርቶች የሚፈልጉትን ግብአትና ወደ ውጭ የሚላኩ ምርቶችን በመለየት ለአምራች ኢንዱስትሪው ዘርፍ መነቃቃትን ይፈጥራል ብለዋል። ምክትል ከንቲባው አክለውም ቴክኖሎጂው ጊዜና ጉልበትን በመቆጠብ የምዝገባ አገልግሎቶችን ኦንላይን የሚሰጥ፣ የአገልግሎት ጥያቄን በቀጥታ መከታተል የሚያስችል እንዲሁም ለመረጃ ተደራሽነት፣ ግልጽነትና ትክክለኛነት አጋዥ መሆኑንም አስረድተዋል። ቴክኖሎጂው 12 ሞጁሎችን፣ 18 ዋና አገልግሎቶችንና 40 ንዑስ አገልግሎቶችን የያዘ ሲሆን ይህም የዲጂታል ኢትዮጵያን እውን ለማድረግ የሚደረገውን ጥረት የሚደግፍ ነው ተብሏል። ክቡራትና ክቡራን እየተከታተላችሁን ስለሆነ እናመሰግናለን። አሁን ከውጭ መገናኛ ብዙሃን ያገኘነውን አንድ መረጃ ሰፋ አድርገን እንገራችሁ። ሩዋንዳ የሰላም ስምምነቱን አፍርሳለች በማለት የኮንጎ ፕሬዝዳንት ፌሊክስ ቺሴኬዲ ቅሬታቸውን አሰሙ። አደም ያሲን
ዲሞክራቲክ ኮንጎና ህዝቦቿን ለ30 ዓመታት ያናወጠውን ያሏትንም ሀብት በአግባቡ ጥቅም ላይ ማዋል እንዳትችል ያደረገውን ጦርነት ለማስቆም 8500 ማይልስ በረራ በማድረግ በባለፈው ሳምንት በዛ በርካታ ባለስልጣናቶችን ሲቀበል በነበሩ ነጩ ቤተ መንግስት የተገኙት የዲሞክራቲክ ኮንጎ ፕሬዝዳንት ፌሊክስ ሺሴኬዲ ተስፋ ያደረጉበት የተኩስ አቁም ስምምነት ፕሬዝዳንት ፖል ካጋሜ የሚመሯት ሀገር ሩዋንዳ ጥሰዋለች ብለዋል። ፕሬዝዳንቱ ጎረቤታቸው ሩዋንዳ በዩናይትድ ስቴትስ አማካኝነት የተፈረመውን የሰላም ስምምነት ለዓመታት የዘለቀውን ግጭት ለማስቆም የሰጠችውን ቃሏን ጥሰዋለች በማለት ማስታወቃቸውን ሮይተርስን ጨምሮ በርካታ የውጭ መገናኛ ብዙሃኖች ዘግበዋል። Despite our good faith in the recently ratified agreement, it is clear that Rwanda is already violating its commitments. ጦርነቶቹን ለማስቆም መሪዎቹ በዋሽንግተን ዲሲ ስምምነት ቢያደርጉም አሁንም በማዕድን ሀብታዊ በርካታ ሀገራቶችን ቀልብ የሳበችው ለዶናልድ ትራምፕም ይህንን ሀብቷን ለመሸጥ ፈቃደኛ የነበረችው ኮንጎ ከጥይት ድምጽ ልትጸዳ አልቻለችም። በፕሬዝዳንቷ ፌሊክስ ሺሴኬዲ አማካኝነት በሩዋንዳ ላይ ክስ ያቀረበችው ኮንጎ የሩዋንዳ ጦርና የኤም23 አማጽያን በዜጎቿ ላይ ጥቃት እንደፈጸሙ ማስታወቋን ቲአርቲ አፍሪካ ዘግቧል። ጥቃቱን አስመልክቶ መግለጫ የሰጠው የኮንጎ ጦር የሩዋንዳ ጦርና ኤም23 አማጽያን ከሩዋንዳ ቡግራማ ከተማ ወደ ደቡብ ኪቩ ካቶጋና ሉባሪካ አካባቢዎች መድፍ በመተኮስ ጥቃት ማድረሳቸውን አስታውቀዋል። ሁኔታው ከባድ እንደነበርና ጥቃቱም አስከፊ መሆኑን ያስታወቀው የኮንጎ ጦር የበርካታ ንጹሃን ዜጎች ህይወት ማለፉን ይፋ አድርጓል። በባለፈው ሳምንት አጋማሽ ከኮንጎ መንግስት ጋር ስምምነት አድርጋ የነበረችው ሩዋንዳ በኮንጎ የቀረበባትን ክስ ውድቅ አድርጋለች። በሳምንቱ መጨረሻ በሩዋንዳ ጦርና በኤም23 አማጽያን አማካኝነት ተፈጽሟል የተባለው ጥቃት በትምህርት ቤቶችና በጤና ጣቢያዎች ላይ መሆኑን የኮንጎ መንግስት አስታውቋል። የኤም23 ታጣቂዎች በኮንጎ በፈጸሙት ጥቃት ምክንያት 36 ሰዎች መሞታቸውና ዜጎቹም ጥቃቱ የተፈጸመባቸው በእጅ ቦምብ መሆኑን አንድ የዲሞክራት ኮንጎ ባለስልጣን መናገራቸውን ሮይተርስ ዘግቧል። በሳምንቱ መጨረሻ የተከሰተውን ጥቃት ማን እንደጀመረው አለመገለጹን ሮይተርስ በዘገባው ላይ አስፍሯል። በኤም23 አማጽያን አማካኝነት ጥቃት እንደተፈጸመባትና ሩዋንዳ የገባችውን የተኩስ አቁም ስምምነት እንደጣሰች ኮንጎ ብታስታውቅም የስምምነቱን መጣስ አስመልክቶ ከሩዋንዳ መንግስት ምንም አይነት ምላሽ አለመስጠቱን ሮይተርስ ዘግቧል። የዲሞክራቲክ ኮንጎን ክስ አስመልክቶ የሩዋንዳውን የውጭ ጉዳይ ሚኒስትር ኦሊቬር ኑዱሁንጌሪን ያነጋገረው አናዶል የውጭ ጉዳይ ሚኒስትሩ ክሱ ተቀባይነት እንደሌለው መናገራቸውን ዘግቧል። የውጭ ጉዳይ ሚኒስትሩ በሰጡት ቃል የኮንጎ ወታደሮች በሩዋንዳ ላይ ጥቃት መፈጸማቸውና ይህን ጥቃት ለማስቀየር የተደረገ ክስ መሆኑን ተናግረዋል። ለ30 ዓመታት ግጭት ውስጥ የገቡትን ሁለቱን ሀገራት በባለፈው ሳምንት ያስማማቸው ዩናይትድ ስቴትስ በውጭ ጉዳይ ሚኒስትር መስሪያ ቤቷ በኩል መግለጫ ወጣች ሲሆን ሩዋንዳ ግጭቱ እንዳይባባስ መከላከል እንዳለባት አስታውቃለች። የኤም23 አማጽያን ቡድን በኮንጎ የሚፈጽመውን ጥቃት ስትቃወም የነበረችው በዚህም ጥቃት ምክንያት ከሩዋንዳ ጋር የሚያዋስናትን ድንበር የዘጋችው ብሩንዲ በኮንጎ ህዝቦች ላይ ጥቃት የሚፈጽሙትን የኤም23 አማጽያን ወታደሮች ለመከላከልና ለኮንጎ መንግስት ድጋፍ ለመስጠት 15000 ወታደሯን በኮንጎ ማሰማራቷን አናዶል ዘግቧል። በሳምንቱ መጨረሻ በኤም23 ታጣቂዎችና በኮንጎ ወታደሮች አማካኝነት በተቀሰቀሰ ግጭት ከ700 የሚበልጡ የኮንጎ ዜጎች ወደ ሩዋንዳ መሰደዳቸውና የሩዋንዳ መንግስትም ለስደተኞቹ ተገቢውን እንክብካቤ እያደረገ እንደሆነ ማስታወቁን አልጀዚራ ዘግቧል። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆች ለዛሬ ያሰናዳልናችሁ መረጃዎቻችን የሰማችኋቸው ነበሩ። አብራችሁን በመሆን ስለተከታተላችሁን እናመሰግናለን። ጤና ይስጥልን።